የትጅልጩ ሰፈር ልበጠብጥ ነው የትጅልጩ ወደዛ ልሂድ የትጅልጩ ወይኔ በዚህ በኩልም ሰፈር ነው የትጅልጩ አለቀ ጨዋታው አርሰናል ወደ ቡዳፔስት የሻምፒዮንስ ሊግ የፍጻሜ ጨዋታ ተካፋይ ሆነ። ሚካኤል አርቴታ ከ20 ዓመታት በኋላ አርሰናልን የሻምፒዮንስ ሊግ ፍጻሜ ያደረሱ። አምና ግማሽ ፍጻሜ ነበር የደረሱት። ዘንድሮ ለፍጻሜ የደረሱ አርሰናሎች የቡካዮ ሳካ ብቸኛ ጎል ሳካ ከጉዳት በተመለሰ ሁለት ጨዋታ ፍራም አሲስትና ጎል ዛሬ ጎል ሳካ የክለቡ እኮ ከፍተኛ ደሞዝ ተከፋይ ነው። ይገባዋል ሳካ። ራያና ጋብርኤል ማጋሌሽ ደስታቸውን እየገለጹ ዲክላን ቤርታ ሁሉ ገቡ እኮ አንድሪያ ቤርታ የቀድሞ አትሌቲኮ ማድሪድ ስፖርቲንግ ዳይሬክተር አብሮ ደስታቸውን እየገለጹ ነው። ደም ቀዘንን እኔ እንደ ሲሞኒ የደንቆሮ አሰልጣኝ በህይወት አይቻላቅም። መከላከል የማይችል ሀራም ፉትቦል የሚጫወት አሰልጣኝ ደንቆሮ የመሀይም ልጅ 4-4-2 ጊዜ በነ ፈርጉሰን ጊዜ ኖሮ የሞተ የሻገተ ኳስ እየተገባል 4-4-2 የጠነባ እግር ኳስ ነው። ገደልክ እኮ ሞትን እኮ በህይወት እኮ የለንም እኮ ሞትን እኮ ምንድነው ተስፋችን? ይሻውን እንዴት ያንተ ልጅ እንዴት ነው የወያላን ደጋፊ ልጅ ምን ብሎ ነው የሚያበሽቀል? ልጅ አምስት ይከበላ ምንድነው የሚያበሽቀል? ይሄ ሰውዬ ቆይ የማንቸስተር ደጋፊ ነው አላሉም እንዴ? ኪፕቾንግ ፍቅርህን አሳየና ድጋፍህን አሳየን እንጂ ምን ቃና አንተ የኛ ደጋፊ መሆን ጥቅም ምንድን ነው? አሳየና ድጋፍህን። የማሬት እስካሁን ምን ይሰራል? አንተም እንደኔ ፍሬን ይዘህ ልቋጠረው እንጂ ቦምቢ ተቋጥረ እንጂ ሚሳኤሉን እየተኮስክ ቋጥረ እንጂ በቃ እኮ ደረስን እኮ። ምን እየጠበቅህ ነው? ፍቅርህን አሳየን፣ ወዳጅነትህን አሳየን፣ አጋርነትህን አሳየን፣ ድጋፍህን አሳየን። አድርሱለት እባካችሁ፣ አሳየን ድጋፍህን እንፈልገዋለን። በቃ ሰላም የሆነ እንቅልፍ ገና ዛሬ ሰላም የሆነ እንቅልፍ ልተኛ ነው። አርቴታ አርክተኛል። ይቅር በለኝ እስካሁን ለተናገርኩ ነገሮች ይቅር በለኝ። ዋንጫውን አትብለው ስፈልግ ሻምፒዮንስ ሊግ አትብለው። እቺ ምሽት ፍጻሜ ስላደረስከኝ ብቻ በቂ ነው። ዋንጫውን አትብለው ስፈልግ ስራህን ሰርታል። አርክተኛል። እኔ አርሰናልን በደገፍኩባቸው አመታቶች ውስጥ የሻምፒዮንስ ሊግ ፍጻሜ ይደርሳል ብዬ የገመትኩት ቲም ይሄ አልነበረም። ይሄ ተጫዋቾች ስብስብ አልነበረም። አልወሻችሁ። እንዴት እዚህ እንደደረስን አላውቅም። ምን አይነት ታክቲክ እንደተጠቀምነ አላውቅም። ቢዩቲፉል ፉትቦል ምናምን አይሰራም ወንድም። እዚህ ደርሰናል። ዙሩ አርቴታ አጨራረሱን ያሳምርልን። አርክተኛል። ተሸናፍን ከፈለቀቀ አርክተኛል። ይሄን ጨዋታ ለመቆዘም እስከዚህ ሌሊት ድረስ ቁጭ ያላችሁ የመሰር ደጋፊዎች ተኙ። ወደ ሚስትህ ሂድና ተኛ። ሚስትህን አክፈተኛ። ቤተሰብ ካለ በቃ የምተኛበት ጋር ተኛ። ብቻ ተኛ። በቃ አልተሳካለም ዛሬ። እሺ አርሰናል ቻምፒዮንስ ሊግ ፋይናሊስት ሆኗል ከ2006 በኋላ።
አትሌቲኮ የሚያስፈራ ቡድን አልነበረም። አንደኛ፣ ሁለተኛ የእግር ኳስ ማህበረሰቡ ከዚህ በኋላ መዘጋጀት ያለበት እነዚህ ፎቃቆች እንደማያስቀምጡ በስራ ቦታ፣ የጓደኞች መዝናኛ ቦታ ምናምን በቃ እንዴት እንደሚችሉ ምናምን ያወራሉ። ለሱ ተዘጋጁ። በቃ ብዙ የሚለው ነገር የለው። ማን አሞኛል ጀመው። ወይኔ አርሰናል ጀመው ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። ጀማው የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው። አትተንትንልን። ገባርለ በፋራም በአራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ? ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ? ደግፈ እዚህ ደረጃ ደርሰህ አታውቅም እኮ። ደግፍ ነው ምልህ። እንዴት አባቱን የተደሰትኩት ነው ምልህ። እንዴት አባቱን የተደሰትኩት። ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምልህ። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫወተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። እዚህ ነው ባርሳን የጣልከው አትሌቲኮ። ምን አይነት ቅዝን ነው ቡድን ነው በእናትህ። ኧረ ባርሳ ቢሆን የት ደርሶ ነበር። ኧረ በእናትህ ኧረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒየንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ! አንድ ጨዋታ ነው እኮ። ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። ይሄን ፕሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ። ዘገነርስ እንኳን ደስ አላችሁ። ከልጅነት እስከ እውቀት ድረስ ለዚህ ታላቅ ክለብ ለከፈላችሁት እያንዳንዱ መስዋዕትነት አርሰናል በዚህ ዓመት ይክሳችኋል። እንግዲህ በዚህ ዓመት ከኔ ጋር ብዙ ነገሮችን ተመልክተናል ብዬ አስባለሁ። ብዙ ክህደቶችን ተመልክተናል። ከማሊያ ማቃጠል፣ ማሊያ መቅደድ፣ ክለብን መክዳት፣ አሰልጣኝን ፎቶ መዘግዘቅ ድረስ ብዙ ነገር ተመልክተናል። እኔ ላይም በርካታ ቪዲዮዎች ተሰርተዋል። አብዷል እስከምባልም ደርሻለሁ። ችግር የለውም። ግን ለአርሰናል ደጋፊዎች ብቻ ሳይሆን ለመላው ለሁሉም ደጋፊዎች ክለባችሁን በምን ደረጃ ማመን እንዳለባችሁና እስከ አንዲት የደም ጠብታ ድረስ ክለባችሁን መደገፍ እንዳለባችሁ በአቅሜ ያስተማርኳችሁ ይመስለኛል። ብዙ መናገር አልፈልግም። ዘገነርስ እንኳን ደስ አላችሁ።
አይ ደክሜው ታታሪው ለፍቶ አዳሪው ሜዳ ውስጥ ካለ ያለውን ሁሉ አንድ ሳያስቀር የሚሰጠው ዴክላን ራይስ እንደዚሁም ደግሞ ሜዳ ውስጥ ገብቶ ለነፍስ የሚጮት እስኪመስል ድረስ ማለት ነው ግራ በሚያጋባ ሁኔታ ሌሎች ሲሸሹ ፊት ለፊት ደረቱን ሰጥቶ ያለውን ሁሉ የሚያደርገው ሲለው ደግሞ አላገባ ሲሉት መጥቶ እያበረረ ጎል የሚያስቆጥረው ጋብርኤል ማጋሌጅን ጨምሮ እንደዚሁም ሱፐርስታር ቡካዮ ሳካ የ2025-26 የአራዳ ከንቲባዎች የቻምፒዮንስ ሊግ ተፋላሚ ሆኗል አርሰናል። ይሄ ለሚኬል አርቴታ ሰራዊት እጅግ በጣም አስደናቂ ነው። ብሎላቸው አርጎላቸው ደግሞ ቻምፒዮንስ ሊጉን የሚያነሱት ከሆነ በወርቅ ራሳቸውን የሚያጽፉ ይሆናል። እውነት ነው የሚኬል አርቴታ ሰራዊት ዘንድሮ ብዙ ደክሟል። እውነት ነው የሚኬል አርቴታ ሰራዊት ዘንድሮ ያለ አንድ ዓላማ አልለፋም፣ አልደከመም፣ አልተፍጨረጨረም፣ አልሮጠምም። ምን አለባት ያራዳ ልጆች እቺ ቻምፒዮንስ ሊግ አንንጃ ብቻ ያራዳ ልጆች። ለማንኛውም አላውቅም ነገ የነገውን ተፋላሚዎች ተዋቸው። ዛሬ ግን አርሰናል የፍጻሜ ተፋላሚ ሆኗል። ሀሳብ አስተያየት እናንተ ነው። ለአርሰናል ደጋፊዎች እንኳን ደስ አላችሁ እያልኩኝ አርሰናል ቻምፒዮንስ ሊግ አግኝቶ አያውቅም። ቢያረግለት የአራዳ ልጅ ምቾትና ምኞት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አርሰናል አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል። ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ ድፍን 20 ዓመት እዚህ ለመድረስ በጀማል ድፍን 20 ዓመት ነው የፈጀብን እዚህ ጋር ለመድረስ። የ2026 ሻምፒዮንስ ሊግ ፋይናል ተፋላሚ የኛ ክለብ አርሰናል 10 ምናምን ቪዲዮ ነው መሰራባችሁ። ይሄ የመጀመሪያው ነው። ከ2006 በኋላ ለመጀመሪያ ጊዜ 2026 የሻምፒዮንስ ሊግ ፋይናል ተሳታፊ ክለባችን አርሰናል ሆኗል። ይመቸን። አይናችን እያየ ፋይናል ደረሱ። አይናችን እያየ ከ20 ዓመት በኋላ ፋይናል ደረሱ። በኢየሱስ ኧረ ጌታዬ ሆይ ሄደሽ እኮ ለነገሩ የሚያጋጥምሽ እሳት የላሰው ቡድን ነው። ግን ምንም ቢሆን ሪስፔክት ከዓመት በኋላ ሪስፔክት። ግን እኛ እየተዘናጋን ነው። በእውነቴን ነው የምላችሁ፣ እየተዘናጋን ነው። ቋጠሮ እየተዘናጋን ነው። እኛ ብቻ አይደለም እየተዘናጋን ያለ ነው። ደግሞ ኪም ጆንግ ኡን ይሄን ቪዲዮ ለሱ አድርሱልኝ። እንደው ስለ እግዚአብሔር እንደው ለለመናችሁ ያላወረኝ ነገር አድርሱልኝ። ይሄን ቪዲዮ ለሱ ምን ነው ዝም አልኩ እንደማ እንደው ለቻይንኛ ማውራት ብችል ኖሮ እንደው በሻልኩኝና ባወራ። ኧረ በስመ አብ ሄደሽ የሚደርስሽ እሳት የላሰ ቡድን ነው። እሱን እናውቃለን። ይሁን ብቻ ሪስፔክት ከዓመት በኋላ ኧረ አትሌቲኮ አረቡሽ። ኧረ በመድኃኒዓለም አቋም አልተሳካልንም። ወይኔ ያበድኩ ቋጥሪ አትሌቲኮ የተባልክ ክለብ አቋም አልተሳካልንም። አቋማ ወይኔ አርሰናል ዋንጫ በልቶ ከፋይ ወይኔ ራሴ ባጠፋ ይሻላል እኮ ወይኔ አቋማ ወይኔ ማህበር ስንፈተ መቋጠር ነው ያጋጠመን። ስንፈተ መቋጠር ወይኔ አቋማ ጉድ ሆነናል። ፋይናል ያለፉ ወይኔ ዩናይትድ ወይኔ አቋማ አትሌቲኮ የቅማላም ቲም የተዋናም ቲም ፋይናሊ አርሰናል ቻምፒዮንስ ሊግ
አየ ቻምፒየንስ ሊግ እኮ እንዴት እንደሆነ እንዲህ ዋንጫውን እያለፈ እንኳን ሊያይ ነው። ወይኔ አቋማ ከስረናል እኮ ስንፈተ መቋጠር ነው ያጋጠመ